Hello guys, it's me Kevin Elsa YouTube channel. Welcome to my channel guys. Okay, እናንተ ሰላም ናችሁ ወይ? ደስ አይለክ ሚካኤላ ነኝ ግን ለአሁኑ እንዳለው ልሄድ ማለት ነው። ኤልሳ ብያለሁ። ኤልሳ ሚካኤላ ያው ደስ አይማ ባቂ ማለት ነው። ሚካኤላ ማለት ሚካኤላ አሁን እንደምንድን ነው መሰላችሁ? አሁን በውስጣችን ሚካኤል ቅዱስ ሚካኤል ያለን ሰዎች ማለት ነው ስማችን ብንቀይር ባንቀይር doesn't matter by the way ቀይረው ለምን እንደመሰላችሁ sometimes even ይጠብቀናል ማለት ነው። እና ወደች ልነግራችሁ የምፈልገው ነገር ማለት ነው ግን ለወደፊት ሚካኤላ ነው የሚሆነው ስሜ። አሁን ግን ኤልሳ ልበላችሁ ባይደው ማለት ነው። ሰዎችም በኤልሳ ስለሚያውቁኝ እየተደናበሩ ነው። ዳሴት እና በጣም በራሴ የምተማመን ልጅ ነኝ እንደምታዩኝ። የምተማመን ልጅም ነበርኩኝ ከዚህ በላይ ማለት ነው። እና ፈጣሪ ማለት ነው ሰው እጅ ሳይሆን ሰይጣን እጅ ውስጥ አስገባችሁ ነው ጭምርም ነው የሚባለው ባይደል ማለት ነው። ማለት ያው ሰይጣን የሆኑ ሰዎች በጣም እናውቃለን እያሉ ጠላቶቻችሁ እያሉ ማለት ነው እያስመሰሉ እናንተ ላይ የሚጫወቱ ሰዎችን በዛ አይነት ሰዎች ውስጥ እንዳስገባችሁ ፈጣሪ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ እንደነ ይሞርተፋዳ ተሳለ ወደ ስሬት ወንከረም ቅርታ ባይደው ይጸለይ አይሳቀም። የኔ ጸሎት በጣም ስላረገኝ ነው ማለት ነው። language is doesn't matter. I have a respect for myself. why ለምን እንደሆነ በእንግሊዘኛ ማወራው ለእንግሊዘኛ እንትን ማረገው እኔ በእንግሊዘኛ መጸለይ የለመድኩት በ2007 በኢትዮጵያ አቆጣጠር ነው። በግዕዝ በሌላ ነበር የምንጸልየው ግን ቸርች ይሄድ ነበረ በእንግሊዘኛ ሲጸልዩ ማለት የፈረንጆቹ ታይም ላይ ማለት ነው። ከ10 ሰዓት ምናምን ነገር ነው እነሱ የሚጸልዩት እና ማለት ነው የነበረው ታውቁታላችሁ አዲስ አበባ ላይ ላይችሁን ፈልገው ነገር እንደምሳችሁ በስመ አብ ወወልድ ሳለ ዝም ብጠላ ይሄ ሀመማ ጂሰስ ክራይስት go ahead እኔ ማለት ነው ልጅ ልላችሁ የምፈልገው ነገር እንደምሳችሁ ጂሰስ ክራይስት ምንድነው ልላችሁ የፈለኩት ውዶቼ ከዛ ማለት ነው እንደዛ ማለት ነው። I have respect for myself, my culture, for myself and all them. እኔ ወደ ሌላ አልጓዘዝም ባይኔ ማለት ነው። አሁን ቤተሰቦች ስላላመኑ እንደዛ ስለሆነ የሚባል ነገር የለም። doesn't matter as me እኔ ይሁን ደግደ እና ውዶቼ ልናችሁ የምፈልገው ነገር እንደምሳችሁ ይሄ እንትን ነው እና ማለት ነው ውዶቼ ልናችሁ የምፈልገው እንደነገርኳችሁ ከስዊዘርላንድ ወጥቻለሁ። ስዊዘርላንድ በጣም ሀብታም ሀገር ናት። በጣም ምቹ ሀገር ናት። በጣም ደስ የምትል ሀገር ናት። ሰዎቹም ደስ የሚሉ ሰዎች ናቸው። የእውነት በቃ ሀገሪቷም ደስ ትላለች ምናምን ነገርና በጣም ከወደዱሽ ደግሞ በጣም ይወዱሻል። በጣም ደስ ይላል ማለት ነው። እና ስዊዘርላንድ በጣም ደስ ትላለች እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ቢሆንም ለኔ ችግሬን አይታ ካረዳችኝ መልሳ የምትጠሪ ከሆነ ለኔ ቱ ማች ዲፊክልት ነው ባለኝ ማለት ነው። እኔ በጣም ከባድ ነው እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ያው እዩት እኔ የሚያስፈራራኝ የለም። ምንም መሄድ አይደለም። ከቨን አድርጌ ያለው ከፈለኩ ሌላ ተጨማሪ ታቱም መጨመር እችላለሁ ባዲ ማለት ነው። ምንም ያገባው የለም እኔ ህይወት ውስጥ ባደወይ ማለት ነው። አካን ዱ እኔ ሰንጋራ በዚህ ልክ አይደለም ግን
እነሱ እንትን ሳድርግ ማለት ነው ከሌሎች ሀበሾች ጋር ወይም ደግሞ በተለይ ከደንቆሮዎች ከኢሮብ ጋር ወይ ከሌላ ሰው ጋር በጣም ኃላፊነት ምክንያቱ ሰው እያልሻቸው ኢሮብ አይሰሙም። እኛ እንደዚህ ስለ ራሳቸው ብቻ ነው የሚያወራው። ራሳቸው እንድታወሩ ብቻ ነው የሚፈልጉት እና ማለት ነው። ወዶች ልነግራቸው የምፈልገው ነገር ማለት ነው አሁን ታይም ላይ ያው ኔዘርላንድ አትመለሽም ተብያለሁ። ደስ ብሎኛል በጣም። ስም አልተቀያየረም፣ ስም ሀገር ያው በትንክ እንደፖስትኩት እንደዛ ነው ያለው። ግን እዚህ በጣም ጤናማ ነኝ። እንዲሁም አልጠበቅኩም። ነግሬያችሁ ነበረ ችግር ያለብኝ ሀገራቶች ችግር ይኖረኝ አይኖረኝ ምክንያቱም ችግር መንስኤው ከአንድ ቦታ ነው እና እኔ ብጨድድ ምንድነው ሰው ጥቅማቸው ዋደይም ብነፊት ነው። ከዛ እኔ ብዙ ተከታይ የለኝም ወይ እውነት ስለምናገር ነው። ብዙ ችግርም አለብኝ የለኝም። አትጨነቁ ባዴ ማለት ነው። ትዕቢት አታደርጉ። ፈረንጅም ሌላም ሆናችሁ ራሳችሁ ባዴ ማለት ነው አሳድጉኝ። ልታሳድጉኝ ካልፈለጋችሁ ደግሞ እኔ የማደርጋቸው ወይም ሰራቸውን ቪዲዮ የማይዋጥላችሁ ከሆነ በኔጌቲቭ ማይ እንደምታዩት ከሆነ ተውት በቃ። እኔ እሰራለሁ፣ እናንተ የሚጨንቃችሁ የለም። እናንተ መጀመሪያ ማለት ነው መጀመሪያ እናንተ ያላነሳችሁ ሌላ ባዳ እንዲያሳ እንዳነሳ እኛ አስፈልጉ ባዴ ማለት ነው። እና ሌላችሁ የምፈልገው ነገር ምንድን ነው መሰላችሁ? ባዳ ነው። እና ሌላችሁ የምፈልገው ነገር ምንድን ነው መሰላችሁ? ልጆች ይሄ ምንድን ነው የሚባለው መሰላችሁ? በእኔ በኩል በአንድ በኩል አይደለም እየተሰራለሁ፣ በብዙ በኩል ነው። እንዳንድ ንግሯካችሁ ስዊዘርላንድ በጣም ደስ የምትል ሀገር ናት። እኔ ሴፍ ካላደረገች ምን አገባኝ ነኝ? ለምን የእናቴ ልጆችም አይሆኑም? ከኔዘርላንድ ስዊዘርላንድ ትሰራለች ባይደው በ10 እጥፍ ባይደው። የኔዘርላንድ መግለጫ የለውም። ሕክምና አልተሰጠኝም፣ ቼክም አላደረጉኝም። ቢያንስ እንኳን እቤትም ሰላም አልኖርኩም። ኪስ ጭቅጭቆኝ ነበረ ኔዘርላንድ ውስጥ ባይደው አውቆ ማለት ነው። ስዊዘርላንድ ነው። ኔዘርላንድ በጣም ዲፈረንት አለው። ስዊዘርላንድ ትንሽ ፍትህ አለው። ኔዘርላንድ ላይ ምንም ፍትህ የለም፣ ህግ የለም፣ ምንም ነገር የለም። ቶማች በቃ በጣም ክፋት ነበረ። በጣም በክፉ አይን ነበር የሚመለከቱኝና ቶማች ዳንጀር። ግን አሁን ባለውበት ላይም ከኔዘርላንድ ጋር ምንም ዲፈረንት የለውም። ሲም ነይም የአባቴ ስም ከቨን አይደለም ያለው፣ የአጎቴ ስም ነው የምጠራው። ግን እኔ ይሄንን ነገር በጣም ነው የሚያስፈራኝ። ማለት ይሄ ሳታውቁ ችግር የለውም፣ ካወቃችሁ በኋላ ይሄ ነገር ኃጢያት ነው። ለምንድን ነው መሰላችሁ? ማለት ይሄ ወንድም ከእህት ሊወልድ ይችላል በዘራችሁ ላይ። ይሄ ኃጢያት ነው። ታውቁታላችሁ። መቼም እንትን የማይሆን ነገር ነው የሚፈጠረው። እየተደረገ ያለው ነገር ሲምፕል መስሏችሁ ሊሆን ይችላል እና ወንድም ከእህቱ ይወልዳል። ሲፈጠር ደግሞ ምንም ሆኖ ላይታያችሁ ይችላል እና በጣም በቃ ልትበላሹ ትችላላችሁ። አሁን ይሄ ነገሮችን ቃል አይደለም እኔ ማለት ነው። ፈጣሪ እሰማለሁ፣ ፈጣሪም ይሰማኛል። ፈጣሪ መንገድ ይከተላሉ። ለምን ኮምፕሊት ቀኝ እጄ ቀኝም ግራም ከሁሉም ቦታ ሆኖ የሚያሳድገኝ የሚያሳድረኝ ፈጣሪ ብቻ ነው። እና ወዶቼ ልነግራቸው የምፈልገው ነገር ማለት ነው አሁን በቃ እኔ ላይ የማይገባኝ ሰው ብረሰብ ናቸው። ቱማች ዳንጀረስ እና በጣም ነው የሚከብዱኝ እና ማለት ነው። ወዶቼ ልነግራቸው የምፈልገው ነገር ማለት ነው
ኔዘርላንድ ባይዶይ ማለት ነው ከራሳቸው ሳይሆን በቃ ስፒሪታቸው ማለት ነው መንፈሳቸው ሰው ያስነሳብኛል። በቃ ሰው እንዲመታኝ እንድነጫነጭብኝ ያደርጋል ባይዶይ ማለት ነው። ልክ እዛ የወደድኩትን ልጅ ኔዘርላንድ ስንሳነሳ የኔዘርላንድ በቃ ይሆናል አይደለ? አንዴ ይረግጡኛል፣ አንዴ ይመቱኛል፣ አንዴ የሆነ ነገር ይደረጋል፣ አንዴ የሆነ ነገር ይፈጠራል። በቃ ይሆናል አይደለ? በቃ የሆነ እንትን አለ። ትናንት ደግሞ ያገኘኋቸው መሰለኝ አይ ቲንክ ኔዘርላንድ መሰለኝ ባይቴ ማለት ነው ካልተሳሳትኩኝና ማለት ሳወራም ስርዓት የለኝም ከነሱ ጋር ማለት ያደረገኝን ነገር ነው እንትን የሚያደርገኝ አዶና አላቅም። በጣም ነው ምጮኸው ደግሞ በውስጤም ያለ የሚያስጨንቀኝ ነገር አለ። ስፒሪት አለ ባይቴ ማለት ነው እርኩስ መንፈሱ በጣም እንትን የሚያደርገኝ ነገር አለና የማያስማማን ነገር አለ ባይቴ ማለት ነው። አሁን እነ ሳራ ያደረጉት ነገር ኮምፕሊትሊ ለኔዘርላንድ ነው ማለት አልችልም። ለምን እነርሱ ስለ ግል እንጂ ስለ ሀገር የማይጨንቁ ሰዎች አሉ። የሆነ ሰው ነገር ሳያደርጉ ባዴ ማለት ነው እና ማለት ነው ወዶቼ ኮምፕሊትሊ እነርሱ የራሳቸው ሰውን ራሳቸው እኔ በመጣሁት መንገድ ሁሉም ነገር ነው ተበላሸባቸው እና በቃ ልክ ወደዛ ሲሉኝ ጊዜና ኔዘርላንድ ሲነሳ ጊዜ ሜክ ሚ ክሬዚ ያሳብደኛል፣ ያጨልለኛል። እና ውዶቼ ማለት ነው ኃጢአት ነው ባዴ ማለት ነው። አሁን እኔ ብዙ ጊዜ ማለት ነው አሁን ፍቅረኛ ፍቅሬ ማለት ጨነቀው ለምንድን ነው መሰላችሁ? በፍጹም አይሳካለትም በትክክለኛ መንገድ ካልመጣ። አሁን ደግሞ ኮሜንቱን በስተመጨረሻ አቋርጫለሁ። ኮሜንት ለማንም ወንድ አልሰጥም። ኮሜንት እንዲሰጣችሁ ፎሎው አታርጉኝ ባይደው ማለት ነው። ያ ሰው ያየውን ነው የሚያምነው። ግን ምን አለ መሰላችሁ እኔ የሚሉትን ነገር በፍጹም አይደለም ለሌላ ሰው ለኔ እንኳን የሚሉትን ነገር አልሰማም። አይኖቻቸውንና ስሜታቸውን ነው መረዳት የምፈልገው እና ማለት ነው ውዶቼ ለነገራቸው የምፈልገው ነገር ማለት ነው በአሁን ታይም ላይ እንደነገርኳችሁ ነው። ግን በጣም ስሜታዊ መሆን አልፈልግም። ዋይ ለምን? ምክንያቱ ናቹራል ካልሆነ ፍቅሩ ለምንድን ነው መሰላችሁ? አንዳንድ ሰው በፍጹም ፍቅር አያውቅም እና ዝም ብሎ እይታ ሌላ ነገር ነው እና በተመስጠ ፍቅር ምናምን ነገር ሲሆን ግን ደግሞ ራሳችሁ ብቻችሁን ጥብድ ትላላችሁ። ያ ሰው በቃ ዘና ይላል ማለት ነው እና ይሄ ደግሞ በጣም እርግማን ነው ወዶቼ። እንደዚህ አይነት ነገር የምናደርገው ቤተሰብም ሆነን ከቤተሰቦችም ሆነን ኢትዮጵያም በሀገር ደረጃም በሌላ በኩልም ትልቅ ኃጢአት ነው። አሁን ደግሞ ስሜት ነው ሰክስ ነው ምናምን ነገር ብላችሁ ማለት ነው ክርስቲያን ከሆናችሁ የምታደርጉትን ነገር ዋጋ አስከፍላችኋል። አሁን በጣም እንድትደፈሩ፣ እንድትገለጡ፣ እንድትዋረዱ፣ እንድትረክሱ አሁን የሚሆነውን ነገር በሙሉ በኃጢአት የሚሆን ነገር ነው ታውቁታላችሁ። ስለዚህ ከሴክስ የሚመጣው ኃጢአት ቱ ማች ዲፊክሌት ነው ማለት ነው። ፍቅር ጀምር ከሃይማኖት ጀምር የሚለው ለምንድን ነው መሰላችሁ? አንተን ከሚመስል ሰዎች ጋር ጀምር። ምክንያቱም አንድ አይነት ስትሆኑ ፍቅሩን ትታችሁ መጋባት ካለባችሁ አንድ አይነት ውሳኔ ትወስናላችሁ። በፍቅር ስትቀጥሉ ደግሞ ፈጣሪ የእናንተን ፍቅር የሚቀበል ከሆነ ደግሞ አንድ ላይ ትቀጥላላችሁ። ለዛንተ ማተር ግን ማለት ነው እስቱ ማች ዲፈረንት ከሆነ አሁን ብድር ለመመለስ ፈጣሪ ብዙ ነገር ሊጠቀምባችሁ ይችላል። አሁን ያ ነገር ለመደምሰስ ማለት ነው ያደርስ ታደርጉት ስትከተሉት የኖራችሁትን መንገድ ድሊት ለማድረግ በሌላ በኩል ደግሞ ስትሄዱ ጊዜ በጣም ልትጨከኑ ትችላላችሁ። ብዙ ነገር ባይ ማለት ነው። እነሱ ሆኔ ሁሌ ማለት ነው አርቄ ነው የማስበው። ሳስብ ደግሞ ሰው ስለምንቆይ ሰው ስለማንቋሸሽ ሳይሆን እውነት ነው የምናገረው። እኔ ሀበሻ አይገባኝም
ወይ ጥቁር አፍሪካዊ ምናምን ነገር ጠልቸው ምናምን ነገር ሳይሆን ጀስት በጣም ደስ ይለኛል። በጣም ያሳዝኑኛል። እንዲሁም በጣም ደስ ያለኝ አንድ ጥቁር አለ፣ ጥቁር ልጅ ማለት ነው እዚህ። ከዛ የሆነ ታይም ላይ ምግብ አሁን ነው ባደኝ ማለት ነው ከሳምንት በፊት ከዛ ምግብ ልገበዛ ሄጄ ማለት ነው አይሰራም አለኝ። ይሄን ገንዘብ አይሰራም ሲልኝ ጊዜ እዚህ አይሰራም ማለት ፍራንካ ነው ባዴ ማለት ነው። አሁን ዩሮ ስዊዘርላንድ ላይ ይቀበላሉ፣ እዚህ ግን ፍራንካ አይቀበልም። ቀላል ነው ባዴ ማለት ነው። ምክንያቱም እንዲሁ ቻንስ አላቸው። ከዛ ምን ብሎ ጥሩ ከዛ ልሄድ ስል ነይ ተመለሽ አለኝ። ከዛ ገዛልኝ ምግብ ገዛልኝና ከዛ እኔ ፍራንካ ደግሞ 20 ዩሮ 20 ፍራንካ ሰጠሁት። ላይክ አንተ ትዘረዝረዋለህና ችግር የለውም አንተ ወሰደው አልኩት። አይ አለኝ ባዴ ማለት ነው። አንድ ደግሞ ኧረ አይሆንም ምናምን ማለት እያሳፈረኛል ባዴ እና አልኩኝና ዝም አልኩኝ ባዴ ማለት ነው። ከዛ ማለት ነው እንዴት ልነግራችሁ የምፈልገው ነገር ማለት ነው እና ማለት ነው ከዛ ማለት ነው እንዴት በዛ ሲልኝ ጊዜ ስፋይን ነገር አልኩኝ ባዲ ማለት ነው። እኔ እውነት ለመናገር በዚህ ጊዜ ስጋ መመገብ አልፈልግም። ስጋው ነገሮች ስጋ ያሉበትን ነገሮች መመገብ አልፈልግም። አትክልት ነገሮች በቃ አሳ ፍሬሽ አሳ ማለት ነው ራሴ ሰርቼ እንትን የማደርገው ምናምን ነገር አይነት ነገሮችን ነው መመገብ የምፈልገው። ምክንያቱም ሆዴ ውስጥ በጣም ሲበላ የኖርኩትን አሲዶች በተለይ በስጋ ስትያዙ መተት ምናምን ነገር በጣም ቱማች ከባድ ነው እና ኢንፌክሽን በጣም የሆነ ምንድነው የሚላችሁ ሐሰካያ እንደዛ ማለት ነው። እንደዛ ሲሆን ማለት ነው ወላችሁ ምክንያቱ እንደዛ ይፈጠራል። ምክንያቱ የምትበሉትን ነገር ሁሌም እንትን የተደረገ ከሆነ የተበወዘ ምክንያቱ ስንት ታይም ነው ወኔ እንትን ያደረኩት ማለት ነው እና ማለት ነው አይደለም ፍቅር ትዳር ላይክ አባቴ በጣም እንትን ምናምን የሚባል ነገር ላይ ምንም ትኩረት ያደረገ ያለም ዴዶን ከረባው እናት እንግባቴ ሁሉም ሰው የሚለውን ነገር ማንም ሰው ስለኔ ግድ ያለው ሰው የለም ባጤ ማለት ነው። እውነቴን ነው የምነግራቸው። አይ ከድሮውንም አውቅ ነበርና ምንም እንትን አይመስለኝም ማለት እናንተም በጣም ቱ ማች እንደምትጎዱ ስላወቅኩኝ ነው ባዴ ማለት ነው። ብዙ ሰዎች እኔ ዙሪያ ማለት ነው እኔ ዝም ስል የነበርኩትን ምክንያቱም ፈረንጅ ጥሩ ናቸው፣ ግን ሀሳብ የሚባል ነገር የላቸውም። እኔ በጣም ሀሳብ የሚባል ነገር የለኝም፣ ግን በጣም ጥሩ ነኝ። ምክንያቱም አፍሪካ አይደለም እናም ሰው ልረዳ እችላለሁ። ገና ሲመጡኝ ጊዜ እንደነገርኳችሁ እኔ ያለኝ ችግር እንደዚህ ውሰጂ እንደዚህ አድርገሽ አድርሺ ምናምን ነገር ሲል በቃ ሙሉ በሙሉ አልተውም፣ ግን የማደርሰው በጣም ጥቂት ነገር ነው እና ሰው እንደዛ ነው ልላችሁ እፈልጋለሁ። አትመጻደቁ። በጣም ማድረግ እችላለሁ ብላችሁ የምታስቡ ሰዎች አላችሁ፣ ግን እውነታው እንደዛ አይደላችሁ። አንድ ሰው ልላችሁ የምፈልገው ነገር ማለት ነው ቆርቆ እንደው ለምንድን ነው ፊቴ ላይ የቆመው እና ማለት ነው እንድቼ ልነግራችሁ የምፈልገው ነገር እንደው ስራችሁ እና ማለት ነው እንድቼ ልነግራችሁ የምፈልገው ነገር ማለት ነው እንደዛ ስለሆነ ምንድን ነው ሀሳቤ የጠፋብኝ። በስመ አብ ወወልድ ወመንፈስ ቅዱስ ቆርቆ እንዳህያ ከዛ ማለት ነው ልጅ እና ስጋ ላይ እንትን አይደለም እና ከዛ የጥቁር አፍሪካዊ ባይ ማለት ነው ምን ብለይ ጥሩ አንቺ እህቴ ነሽ አለኝና የእውነት አቆራኝ ባይ ማለት ነው። አንድ ሰው ተገኘ እንደ ምናምን አልኩኝ፣ አንድ ሰው ተገኘ ምናምን ነገር አልኩኝ። ምን ተሰንኩ ላይተውን ግን የእውነት በጣም ደስ ያለኝና ምስኪን በቃ እንግሊዘኛ አይችልም
ረዘም ያለ ጥቁር ነውና ከዛ መካከለኛ ከዛ ማለት ነው። አይ ምንም ችግር የለውም አንቺ እህቴ ነሽ ምናምን ነገር አለኝና የእውነት እውነቴን ነው የምነግራችሁ። ዊ አር ዘ ሴም ባይ ዘ ዌይ እናንተ የምታስቡት ነገር እኔ አሜሪካዊ መሆኔንና እንጂ እኔ ያለሁበትን ደረጃ ማለት ነው እንዲሁም ከእናንተ በጣም ዝቅ ያለና ችግር ውስጥ እና በጣም ችግር እያሳለፍኩ እንደሆነ እናንተም ሀሳብ የሚባል ነገር የላችሁም እና እሱ ስለተረዳኝ አይስወር ትገነምላችሁ በቃ ማርያምን ምን ልበላችሁ በጣም ደስ ያለኝ ልጅ ባይለኝ ማለት ነው። በቃ ፖዚቲቭ ማይንድ ያለው ልጅ ማለት ነው እና ማለት እህቴ ወንድም የሚለኝ ሰው ብዙ ጊዜ አይመቸኝም፣ ግን እሱ ለመተት ሲለሚል ነው ሀበሻ ባይለኝ ማለት ነው። መጥፎ ነገር እያደረጉሽ እየገፉሽ ምንም ነገር በዚህ ገንዘብሽን እየሰረቁብሽ እንትን እያደረጉብሽ ማለት ነው። ሰው ነው ግን እሱ ግን ማለት ነው ረድቶኝ አንቺን መረዳቴን እህቴ ስለሆንሽ ችግር የለውም ምን ያለኝ ባይለኝ ማለት ነው። አልክ እህቴን እንደረዳው ነው ምን ያለኝ ባይለኝ ማለት ነው። በጣም ደስ አለኝ በእውነት መብዛቱን ለማነሱ ሳይሆን ሰው በሚያስፈልጋችሁ ጊዜ እርዳታ ሲሰጣችሁ ነው ደስ የሚላችሁ እና ማለት እዚህ መተን እርዳታ ለመጠየቅም በጣም ከባድ ነው። ስንት ሰው አለ፣ ስንት እርዳታ የሚጠይቅ ሰው አለ መንገድ ላይ ቆሞ ኢቭን ባይደይ ማለት ነው። እናም በጣም ነው የሚያሳፍረው ውዶቼ እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ለምን ነገር እኔ የዋህ ነኝ ያው ማለት ብዙ ጊዜ ማለት ነው ያው እንደ ራሴ ነገር ነው የሚገጥመኝ ግን ማለት ራሴ እንደማደርገው ነገር ማለት ነው። ግን አንዳንዴ ሌላ አይነት ነው እና ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ቀጥሎ ደግሞ እኔ ደግሞ በጣም ደስ ያለኝ እዚህ ሀገር ለምንድነው መሰላችሁ ጥቁር ነጭ ምናምን ነገር ሳይለያይ ማለት ነው በሁሉም በኩል ፖዚቲቭ ነው የተቀበልኩት እና በጣም ደስ አለኝ። ማለት ካቶሊክ ደግሞ እንደዛ አይነት እንትን የለውም። ካቶሊክ በቃ በቱ ማች ዲፊክልት ነው ባዲ ማለት ነው። አሁን በጣም ዘረኛ ወይም ደግሞ በጣም ጥቁር ነጭ እንደዛ ለማለት ቱ ማች ዲፊክልት ነው። አንተ የራስህን ህይወት መኖር አለብህ። ማድረግ ያለብህ ነገር ካቶሊኮች አሁን በጣም ዲሲፕሊናቸው ጥንካሬያቸው በቃ ለየት ያለ ነው። ተኦዘር ወይ ግን ብዙ ነገር እንትን ማለት አንችልም እና ማለት ነው እንደነገርኳችሁ እኔ ከሀገርም አይደለም ከምንም አይደለም ኔዘርላንድ ውስጥ ባዴ ማለት ነው ኮምፕሊት ያዙኝ ነገር is not good ነው to people and ሰዎቹ በቤት በሚሄዱበት መንገድ በዚህም ቅናት አለን እንደነገርኳችሁ የኢሮብ አይን ቀላል አይደለም ማለት ነው የምነግራችሁ ተማች ዲፊክልት አይደለም። ግን እኔ ለስሳለም ምንድን ነበር ታውቃላችሁ ኤልሳ ብሎ አጋመ ነበር የምለው ባዴ ማለት ነው ላይ ስሳደብ አንተ ቆረቆን አጋማ አንተ ቆንዳ አጋማ አንተ ቀማል አጋማ ይነራና እል ነበርና ከዛ ማለት ራሴ ቅማል አይወጣኝም ነበር ማለት አይደለም ችግር ታይም ቅማል ነበር። ግን ምን አለ መሰላችሁ ልጅ ይሄ ነገራችን የሚፈልገው ነገር ማለት ነው እኔ ለምን እንደሆነ አላውቅም በቃ ሁሌ አጋማ እያልኩ ነበር የምሳደበው። በቃ የኔ ኦሪጂናል ስርብ አጋማ ነበረ። ከዛ ሳድግ ተውኩት እንጂ ሁሌ ነበር አጋማ የምለው ባይለው ማለት ነው። አንድ ዳገላልሻቸው ማለት ነው አንዳንድ ጊዜ ረብም ጨምራል አምራን ተቆረቆን አምራን አጋማ ነበር ነው። ግን ሶማሊና አጋማ ምን ልዩነት አላቸው? የእውነት በጣም ቅርብ ናቸው። ቅናታቸው የእውነት የምንነግራቸው ለምን እንደምጠላቸው ታውቁታላችሁ ሰዎችን
እንዲቀርቡኝ የማልፈልገው ለምንድን ነው መሰላችሁ? በቀረብኩት ታይም ችግር ነው ራሴ ውስጥ የማስገባው። ለምን የሆነ ነገር ስታረግለት፣ አሁን ይሄ ስደት ነው ትንሽ ፍስት ሰጣቸውና ሰው ሲፈራቸው ማለት ነው። እኔ ሳይሆን ሌላ ሰው በቃ እዚች ጋር ነው የሚቀመጡት። ኢትዮጵያ ውስጥ እንኳን ሰው ከባደ ማለት ነው። እዚህ ግን በጣም ነው በቃ የሚጠግቡት እና እርስ በርሳቸው ደግሞ አንዱ ዳውን ለአንዱ ዳውን ማድረግ ይፈልጋል፣ አንዱ ለአንዱ ዳውን ማድረግ ይፈልጋል። እና ታዲያ ላይ ምን ቤት ነኝ ባዶ ማለት ነው። እኔ እንደተመቸኝ ነው የምሄደው እንጂ እናንተ የሆነ ነገር ሲያደርገኝ ስላያችሁና ስላላያችሁ አይደለም። እና በጣም በቃ ደግሞ እርስ በርሳችሁ ላይ የምታረጉት ነገር በጣም ይሰለቸኝ ማለት ነው ውዶቼ፣ ለነገራችሁ የምፈልገው ነገር ማለት ነው። ከዛ ቀጥሎ ደግሞ እንደምደብረኝ ታውቁታላችሁ። በቃ ሁሌም ይቀናሉ። አሁን በቃ እነርሱ በቃ አሁን ጥቁር ከወደዱ ጥቁር እንደወደ፣ ነጭ ከወደዱ ነጭ፣ አረብ ከወደዱ አረብ፣ ቱርኪ ከወደዱ ቱርኪ በቃ እንደዛ እንዲያደርጉኝ ስለሚፈልጉ ደግሞ እኔ ለዛ አይስማማኝም። እነርሱ ለቲቪት ካቨር እንዲያደርጉ እኔ ብታመምም ቢቃጠልም ቤተሰቦቼ ችግር ውስጥ ቢገቡም they don't care about anything ማለት ነው። ሁሌ የሚያስቡት ምንድነው ሁሌ የሚያስቡት በቃ እኔን እንትን ውስጥ ማስገባት። ሄደ ቅማላ እና ማለት ነው። ቅማላ አጋማ፣ አንዳንድ አረቦችም አጋማ ይጥባሉ ማለት ነው። እኔ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ አጋማ ላይ እንኳን አጋማ ቶሎ ነው የሚለያ አጋም አጋማ እና ግዴታ ነው። አሁን በጣም ነው የረበሹን ያሉት አጋማ ስለሆነ አጋማ ማለት አለብን። ቆረቆንዶ አጋማ፣ ቅማል አጋማ፣ ቆረፍ አጋማ እና ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው። አናቴ ላይ ተውጣጣ ማለት ነው። ኬዛችሁን ጠብቁ። ኢሮብም አጋማ ነው። ከኢሮብ የከፋ አጋማ ያለ እንዴ ማለት የአጋማ ትርጉም እንትን ሲል ማለት ነው። ኮምፕሊት ባዶ ከጫፍ እስከ ጫፍ ኢሮብ ባዶ አጋማ ነው። እና ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ብታመስላችሁ ያው አይታጣም፣ ሰው አይታጣም ባዲ ማለት ነው። ምክንያቱም አጋማ ሁሌም ባዲ ማለት ነው። ጥሩ ሰው ነው እንትን የሚያደርጉት የሚስቡት መቼስ አይታጡም። ለዛ ይሆናል ባዲ ማለት ነው። ስለምንደናገር ይሆናል ባዲ ኢሮብ ውስጥ ሆኖ አያቶቼ ምናምን ነገር አጋማ ሲል የነበሩት አያቴ እና እኔ ነበር ባዲ ማለት መልኬ አጋማ በጣም ሲል የነበረው አያቴ ያጎቴ አባት እና እሱን ነው የምትመስይ ምናምን ነገር ይሄ ነበር። ብዙ ጊዜ ነው ቆረቆንዳ አጋማ ምናምን ነገር ነበር የምለውና ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ያጎቴ ሚስት እብድ ናት ባዲ ማለት ነው። ካቨር ለማድረግ ነው ወደዚያ የምትመላልሰው ባዲ ማለት ነው። በጣም ነው ለትግራይ እንትን የምትለውና ዝም ብላ ነው ባዲ ማለት ነው። እና ማለት ነው ወንዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ማለቴ እያለክ ነው ነገሩ። መቼስ ሀገር ላይ ያሉ ምን ይበሉ ያጎቴ ልጅ ባዲ ማለት ነው። ትልቁ ማለት ነው እሱ የሆነት ደስ ይላል ማለት ነው የሚለውን ነገር ሳምታይምስ እንደነገርኳችሁ ቦል ስትሮንግ ያደርጋል፣ ዋይዝ ፍራጅ ያደርጋል እንትን መካከለኛ ነው የሚያደርገው ሁሉ ነገርና የበላበት እንትን አይሰብርም ባይዶይ ማለት ነው። ፀሐል ነው ምናምን ነገር ይባላል እና ሰውም እንደዛ መሆን አለበትና እና እረዳዋለሁ እሱን ባይዶይ ማለት ነው። ብዙ አጨናንቀውም ባይዶይ በዛ በኩልና አይ ሊቭ ሂም ያስቀኛል፣ ያናደኛል። ስቀጥል ደግሞ ወደ ነገራችሁ የምፈልገው ነገር እንደመሰላችሁ እና ማለት ነው እኔ ባይዶይ ማለት ነው ምንም ነገር አልገግምም በየትኛውንም ቦታ። አሁን እኔ ሁማኒቲ ነው የምፈልገው የትኛውንም ቦታ ብቀመጥ ከኔዘርላንድ ውጭ ማለት ነው። ኔዘርላንድ ላይ አልፈልግም። ከኔዘርላንድ ውጭ ግን ሌላ ቦታ እቀበላለሁ። ከዛ እና ማለት ነው ወዶች ለናጋቸው የምፈልገው ነገር ሌላችሁ የምፈልገው ነገር ምንድነው መሰላችሁ? አሁን በጣም የከበደኝና የደበረኝ ባይደኝ ማለት ነው
3 አመት ሙሉ እያለ እንትን አንድ ሰው እኔ ደግሞ ባይ ዘ ወይ ማለት ነው ቆረቆ እንደ አጋመ ብቻ ነው የሚለው